በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። ኦሪት ዘጸአት ምዕራፍ 15 ቁጥር 1 በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት አምላክ እግዚአብሔር ሆይ የጌቶች ሁሉ ጌታ የነገስታት ንጉስ የስጋም የነፍስ ፈጣሪ መድኃኒታችን ኢየሱስ ክርስቶስ አማኑኤል ሆይ ክብርና ምስጋና ላንተ ይሁን። ወላዲተ አምላክ እመብዙኃን እመብርሃን የሰላም እመቤት የፍቅር እናት የአዶናይ እናት የኤልሻዳይ እናት የባለ ወልድ እናት የመላእክት እህት የሕዝብ ሁሉ እናት የቃል ኪዳን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቅላዕተ መዓት ሳሊተ ምሕረት ቤዛዊተ ዓለም ክብር ምስጋና ላንቺ ይሁን። እናቴ ማርያም ስለምልጃሽ መልአኩ ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፈኒን፣ ቅዱስ ሳቁኤል ሰባቱ ሊቀ መላእክት ዓለምን የቀደሰ ቅዱስ ኡራኤል እግዚአብሔር እንደየክብራቸው እንደየማረጋቸው ክብር ለሚገባቸው ክብር ስጡ ላለ ሁሉ ለሰባቱ ሊቀ መላእክት ለ99 ነገደ መላእክት ያለማቋረጥና ያለመሰልቸት የእግዚአብሔር መንበር ቅዱስ 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 እያሉ በፊቱ ለሚሰግዱለት እልፍ አላፍት በፊቱም በኋላውም በግራውም በቀኙም የቆሙ ኪሩቤልና ሱራፌል ዙፋኑን የሚሸከሙለት እግዚአብሔር አምላክ የወደዳቸውና ያከበራቸው እንደየክብራቸው ክብር ለመላእክት ይሁን። ቅዱሳን አባቶቻችን አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሀብተ ማርያም፣ አባ ኪሮስ ቅዱሳን አባቶች፣ ሰማዕቱ የሰማዕት አለቃ ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት አርሴማ ዛሬ በዕለተ ቀኑ አባታችን ጌታችን መድኃኒታችን እንዳስተማረን እግዚአብሔር ሁሉንም የወደደውና የመረጠውን የፈለገውን እድሜና ጾታ ሳይለይ የሚመርጠው እግዚአብሔር የወደደው በሕፃንነቱ የመረጠው ሕፃኑ ቂርቆስ እና እናቱ ቅድስት ኢየሉጣን ዛሬ 15 ነው። ዛሬ ሰኔ 15 2010 ነው። ዛሬ ሁለተኛ ዓመቴን በእግዚአብሔር ስም እያከበርኩ ነው። ይህንን ቀንም 2008 ላይ ሰኔ 15 በቪዲዮ ቁጥር 1 እና ቁጥር 2 ላይ ተላለፈላችሁ የመጀመሪያ ቪዲዮ የተላለፈበት ቀን ነው። በርግጥ በሄራን ታምራት አይደለም ቪዲዮ የተለቀቀው
የተለቀቀው በተለያዩ ሰዎች የተገኘ ቪዲዮ ነው። የኛን ቪዲዮዎች ፖሊሶች ወስደውት ነበረና አንዳንድ የቀሩንን የራሳችንን ያገኘናቸውን በዚህ ቪዲዮ ላይ እንለቃቸዋለን በጥቂቱ ማለት ነው። ሰኔ 15 2008 የእግዚአብሔር ፍቃድ ሆነና የእመቤታችን ምልጃ ሳይለየኝ የመላእክት ተራዳኢነት ሳይለየን በሕፃኑ ቄርቆስ ለታ ይህንን በኢትዮጵያ ሰንደቅ ዓላማ ላይ ያለውን ኮከብ በምላጭ ቀድጄ በህዝብ ፊት ለፊት ያቃጠልኩበት ቀንና በዚህም ቀንም ለህዝቡ ለምእመኑ ለመጀመሪያ ጊዜ በቪዲዮም ሆነ በማንኛውም ቀርጸው የፈለገው ሚዲያ መጥቶ መቅረጽ ይችላል ብዬ ያልኩበት ቀን የእግዚአብሔር ትእዛዝ ሆኖ ህዝብ ማንም ሰው የፈለገ በህዝብ በኢትዮጵያ ላይ ቁጭ ብዬ ያንን ቪዲዮ እንዳስተላልፍ ማንኛውም ፍርሃት የሌለበት የማይጨነቅ ሰው መጥቶ እንዲቀዳኝ ትእዛዝ የሰጠውበት ቀን ነበር። ያንንም ቀን የኢትዮጵያ ድል ቀን ስለሆነ እግዚአብሔር እመቤታችን እንዲህ ነው ያለችው፣ ኢትዮጵያ የአውሬው ሀገር አይደለችም የኔ አስራት እንጂ አስራት ሀገሬ እንጂ ብላኛለች ብዬ ከዚህ በፊት ተናግሬያለሁ። አስራት ሀገር ኢትዮጵያ የሷ መሆኗን ያወቅኩት ከራሷ ከወላዲት አምላክ ከአምላክ እናት መሆኑን ነው የምናገረው በድጋሚ ማለት ነው። ይሄንኑ ልብስ ለብሼ ነው በዓሉንም ያከበርኩት በጣም ብዙ ህዝብ በተሰበሰበበት እዚች ቦታ ላይ በጣም ብዙ ህዝብ እንዴት እንደሚመጣ እና እንዴት እንደመጣም እግዚአብሔር ነው የሚያውቀው። ምክንያቱም በመጣው አመት ባልሞላኝ ጊዜ ውስጥ ነበረ ይሄንን ፕሮግራም ማካሄድ የነበረው። ከእንግሊዝ ሀገር ጀምሮ የተሰጠኝን ትእዛዝ ይዤ የመጣውን ማስተላለፈው የነበረው ሰኔ 15 2008 በዚች ቀን ዛሬ ሁለተኛ ዓመቴ ያለፈውን ዓመት አክብሬያለሁ። ያለፈውን ዓመት ያከበርኩትንም በቪዲዮ አለቅኩም። ዛሬ ከማህበርተኞቻችን ጋር ሕፃኑ ቄርቆስ ቤተክርስቲያን ነው የምናከብረው። በታላቅ ሁኔታ ይከበራል። የምስጋና ቀን ነው ያለችው መብርሃን። ይህ ዳቢሎስ አውሬ የተረገጠበት የሰይጣን ኃይል የከሸፈበት እውነት እግዚአብሔር ህዝብ ደግሞ ወደ እግዚአብሔር ይመጣል በሰዓቱና በጊዜው። በእርግጥ የሰው ልጅ የእግዚአብሔርን ቃል ሳይሆን የሚፈልገው በባለስልጣን ላይ ባለው እንዲሁም ደግሞ በአምባገነኖች ላይ ገንዘብና ዱላ በያዙት ላይ ነው ኢትዮጵያ ብዙ ጊዜ የሚያምነው። በእግዚአብሔር አያምንም። ግን ይሄ ነገር የተከናወነው ዛሬ በኢትዮጵያ ላይ የሚታየው አንዳንድ ነገሮች ደስታዎችን በሏቸው እናንተ፣ ግን እኔ ደስታ ገና ነው ብዬ ነው የምለው። ገና ብዙ ይቀረናል። ገና ብዙ በእግዚኦታና እግዚአብሔርን እያለቀስን ገና ብዙ የምንጠይቃቸው ነገሮች አሉ። አንዱ ግን ሊከናወን የተፈቀደው እግዚአብሔር የፈቀደው ሰኔ 15 2008 የሆነው ነው። ያንንም በህዝብ ፊት ነው ያቃጠልኩት። ብዙ አይነት ህዝብ ነበረ። በዚህ መሀልም ደህንነቶች ሁሉ ነበሩ። ይሄን ነገር ሳደርግ ግን ትንቢት ነው ይፈጸም ዘንድ ግድ ስለሆነ ይህ ኮከብ በኢትዮጵያ ሰንደቅ ዓላማ ላይ ያለው መቃጠል ስላለበት ኃይሉን አክሽፊ ብላኛለች። ይሄ ሲከሽፍ በምድር ኢትዮጵያ ላይ ያለ አምባገነን ኃይል አውሬ ሁሉ እንደ አመድ ይበተን ብዬ አያበራሁበት ቀን ነውና ዛሬም ጧፌን ይዤ ከማህበርተኞቼ ጋራ ፈለገ ዮርዳኖስ ትምህርት ቤት ያለበት ወደ ለገሃር ማለት ነው እዛ ልጅ ሕፃኑ ቄርቆስ ቤተክርስቲያን ያለችው እዛ ነው ጧፋችንን የምናበራው። የምስጋና ቀን ነው። እንግዲህ ነገ ኢትዮጵያ ህዝብ የሚያከብረው ሌላ በዓል ነው በ16። እኔ ደግሞ እግዚአብሔር አምላክ አዞኝ ለሱ ብርሃን የማበራበት ቀን ነው። የሱን ትእዛዝ እንድፈጽም የረዳኝ ሳያቋርጥና ሳይሰለች የጠበቀኝ ሊቀ መላእክት ቅዱስ ሚካኤል ሳይለየኝ ሕፃኑን ቄርቆስ በረከቱ ሳይለየኝ ይህንን ታላቅ ቀን በኢትዮጵያ ላይ ይህን ድል እንዳደርግ የተፈቀደልኝ በእግዚአብሔር ፍቃድ ነው። እመቤታችን ምልጇ ሳይለየኝ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ያው እንደ ክርስቶስ ፍቃድ እንግዲህ ዛሬ ይህንን ማህበሩ አንድ ላይ ሆነን በዚሁ በቄርቆስ ቤተክርስቲያን በዓል እናከብራለን። የምስጋና ቀን እግዚአብሔርን የምናመሰግንበት። ምክንያቱም እኔ አምናለሁ እግዚአብሔር ኃይሉ ወድቋል አለኝ፣ ወድቋል። ሌላም ለምንድን ነው ቄርቆስ ቤተክርስቲያን የሚሄድኩበት ምክንያት ባቃጠልኩት አመት ባልሞላ ጊዜ ውስጥ እዛ አጋንን ተነስቶ ኃይላችን ፈሰሰ፣ ኃይላችን ተመታ እያለ በኃይለኛ ይጮህ የነበረበትን ጊዜም ነበረ። እዛው ቄርቆስ ቤተክርስቲያን ውስጥ ይሄ እንደ ተአምር ነበር የተነገረው። ኃይላችን ተመታ ብሎ እዛው ቄርቆስ ቤተክርስቲያን ውስጥ ነበር ይሄ አጋንንት የ666 መንፈስ የሚጮህ የነበረው እና ይሄ ሁሉ የእግዚአብሔር ስራ ነው። የሰው ልጅ መመካት ያለበት በእግዚአብሔር ነው እንጂ በሰው አይደለም። ሰው ጠፊ ነው፣ ሰው ፈራሽ ነው። ሰው ቃል የገባውን አይፈጽምም፣ እግዚአብሔር ግን ያደርጋል ያለውንም የሚፈጽም አምላክ ኃያል ገናና አምላክ ከኔ ጋር ነው ያለው። ሁላችሁም ከእግዚአብሔር ጋር ለመሆን ትእዛዙን ሁላችንም የምንፈጽምለት
በዓል አከባበሩን እናሳያለን። ይሄንን ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በዓሉን በዕጣኑ ቂርቆስ ቤተክርስቲያን በለገሃር አካባቢ ያለው ማለት ነው። እርግጥ ሌላ ቤተክርስቲያን የለም፣ ዕጣኑ ቂርቆስ እሱ ብቻ ነው። በዚህ በአዲስ አበባ ላይ የማውቀው ፈለገ ብርሃኖስ አካባቢ ማለት ነው። እኔም ደግሞ የፈለገ ብርሃኖስ ተማሪ ነበርኩኝ። እዛ ቤተክርስቲያን እሄድ ነበር ልጅ ሆኜ። እዛ የሰንበት ተማሪዎች ነበሩ እዛ ትምህርት ቤት የሚማሩ እዛ ቤተክርስቲያን የሚያገለግሉ። በዛ ነው ቤተክርስቲያኑንም አንዷንም ማቃት። ሌላው ያው ያቺ ቀን ትልቅ ቀን ናት ያለችኝ ወላዲተ አምላክ ኃይሉ የፈሰሰበት። በእርግጥ ሁላችንም በጸሎት ተመርክከን ካላወቅን ልንረዳው አንችልም። የሰው ልጅ በአይን የሚታይ ነገር ነው የሚጠብቀው፣ እግዚአብሔር ደግሞ በረቀቀ ነው የሚያሳየውና
እግዚአብሔር የሚያሳይበትን አይን እግዚአብሔር ሊገልጽልን የሚፈልገውን ነገር እንድናውቅ እሱ ይክፈትልን። እሱ በሚገባን መንገድ በረከተ ጥበቡ ያስተምረን። ያቺ ቀን እንዳልኳችሁ ታላቅ ቀን ናት። በእርግጥ በቪዲዮ ላይ በተለያየ ነገር እየተባልኩኝ በተለያየ ነገር ነው የተለቀቀው። ሰኔ 15 ሰኔ 15 2008 የመጀመሪያው ቪዲዮ የተለቀቀበት ቀን ነው ማለት ነው። እንደገና ሰኔ 22 2008 ደግሞ ስዕለ ማርያም ይዤ ባንዲራ ይዤ ወደ ቤተ መንግስት እያመራሁ ያለው የነበረው ፕሮግራም ነው። በእርግጥ የ18 በአደባባዩን ልክ እንደዞርን ማለት ነው። አደባባይ ነበረ። አደባባዩ ፈርሷል። የአደባባይም የዞርኩበት ምክንያት ትልቁ ብዙ ህዝብ የሚያልቅበት ነው። በጣም ብዙ ደም ይገበራል። መንፈሱ በጣም ደም ያፈሳል በዛች ቦታ ላይ። እቺ ቦታ ታወቃለችና አደባባዩን ሰኔ 22 ላይ 2008 ዞሬ ያለው እሱን ዞሬ ወደ ቤተ መንግስት እያመራሁ ያለው ነው በፖሊስ የቆምነው ማለት ነው። የሚገርመው ነገር ተአምር ነው። በሰኔ 15 2008 ላይ ግን ምንም ነገር የሆነ ነገር የለም። ወጣሁኝ ስለ ማርያማን ይዤ ቀጥታ ዞሬ ሰፈሩን ዞሬ ሰፈሩ የዞርኩበትን ምክንያት ይሄ ሰፈር የመኖሪያ ቤት መሆን ሳይሆን የቤተ ክርስቲያን ነው ብላ ነበር ያለችኝ እና በየቤቱም ሄጄ ከሰኔ 15 በፊት በየቤቱ እየሄድኩ አንኳኩቼ ለህዝቡ ተናገር ያለው ክርስቲያን ሙስሊም ሳልመርጥ ማለት ነው። ይህ ቦታ የእግዚአብሔር ቦታ ነው። መኖሪያ ቤት መሆን ሳይሆን የሚገባው የቤተ ክርስቲያን አምልኮ እግዚአብሔር ቤት መሆን የነበረበት ነው እና ብዙ ቅዱሳን አባቶች አጽም አለበት ብላ ነው የምትለው ብዬ ወላዲተ አምላክን መልእክት አስተላልፍ ያለው ለእያንዳንዱ ጎረቤት ማለት ነው። በር እየሄድኩ እያንኳኳሁ ለዛም ነው ስዕለ ማርያምን ይዤ እንዳለ ሰፈሩን ዞሬ በአጠቃላይ አካባቢውን ዞሬ ስዕለ ማርያምን ይዤ ወደዚህ የገባሁት ማለት ነው። ያ ደግሞ ያን አልፍ ዘንድ ግድ ነው። ያቺ ቀን እንደዛ ተከናወን ዘንድ ግድ ነበርችና አድርጌ የገባው። በጣም የሚደንቀው ለአንድ ሳምንት ያህል የኢትዮጵያ ባንዲራ ይውለበለብ ነበረ። በውጪ በበር ላይ ይውለበለብ ነበረ። እዚህ ጋር አንዱ 3 ነበር የሚበራው። አንዱ እዚህ ጋር ነው፣ አንዱ የውጪ በር ላይ ነው፣ አንዱ ጸሎት ቤት በር ላይ ነበር የሚውለበለበው። የኢትዮጵያ ካርታ፣ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ፣ የኢትዮጵያ ካርታ ኤርትራንም ጨምራ በመሃል መስቀል ያለው በ3 ወንበር ላይ ነበር መጀመሪያ ማስቀምጬ የነበረው። ያም ስላሴዎችን በማስመልከት ነው። በዛ መልክ አድርጊ ተብዬን ያደረኩት። በአሁን ሰዓት ይሄ ባንዲራ የት ነው የሚገኘው? ጣቢያ ነው የሚገኘው። የዛኔ በ22 የታሰርኩኝ ጊዜ እዛው ኤግዚቢት ሆኖ ተቀምጧል ማለት ነው። እሱንም ሄጄ አመጣለሁ አይቀርም፣ አውለበልበዋለሁ እና ለአንድ ሳምንት ያህል እዚህ ሲውለበለብ ውጭ ሲውለበለብ ነበርና አንድ የማረሳው ነገር አለ። አንድ ጎረቤት ናቸው መጡና እህቱ አሉኝ። አቤት አልኳቸው። ይሄ ያው የምታውለበልቢው ባንዲራ ታውቂያለሽ ወይ? የኃይለ ሥላሴ እኮ ባንዲራ ነው። አሁን ደግሞ ያለው መንግስት እኮ ሌላ ነው። ይሄን አላወቅሽ እንደሆነ ልንገርሽ ብዬ ነው ብለውኝ በሳቅ ነው በቀረ የሞትኩት። ምክንያቱም እሳቸው ያላወቁ መስሏቸው ነው ያን ባንዲራ ያውለበለኩት። ይሄ ለህዝቡ ነው ያውለበለኩት የነበረው ውጪ ማለት ነው ነው አልኳቸው። የኃይለ ሥላሴ ባንዲራ ነው ያውለበለብሽው። አሁን በአሁኑ ሰዓት ደግሞ ያለው መንግስት ሌላ ነው እና ሌላ ባንዲራ ነው ያለው ሲሉኝ፣ አይ እሱንማ ኮከቡንማ ቀድጄ አቃጥየዋለሁ። ይሄ ነው መሆን ያለበት። ኢትዮጵያ የክርስቲያን ሀገር ናት። ያመነ የተጠመቀ ይድንባታል እንደተባለ ሁሉ ይቺ ሀገር እውነት ንስሐ ገብተው እግዚአብሔርን ፈልገው የእመቤታችንን ምልጃ እናትነቷን ፈልገው የመላእክትን ተራዲነት የቅዱሳንን የጻድቃንን የሰማዕታትን የሐዋርያትን የነቢያትን እግዚአብሔር ክብር ለሚገባቸው ሁሉ ክብር ስጡ ላለ ሁሉ ያከበረበት አገር የምትከበር ቅዳሴዋ እንደ ዝናብ የሚወርድባት መሐሌታዋ ሰዓታት ኪዳኗ ሁሉ ድንቅ ነገሩ የሚታይበት ቦታ ናት ኢትዮጵያ እና ይቺ ባንዲራ መውለብለብ ያለባት በዚች ሀገር ላይ ነው። እኔ የሚሉትን መንግስት በእርግጥ ሳላቀው ቀርቼም አይደለም ይሄን ያውለበለኩት። ከዛም በኋላም በፖሊስ ወደ መጨረሻ ላይ አካባቢ አስተውሳለሁ በ21 ይመስለኛል ሰኔ 21 ፖሊሶች መተው ባንዲራውን አውርጂ ብለው ጠይቀው ነበር። አላወርድም ብያለሁ። አላወርድም። ለምንድን ነው የማታወርጂ ሲሉኝ፣ እንግዲህ ቅዱስ ሚካኤል ነው የሰቀለው እናንተ አውርዱት መጣችሁ። እንግዲህ እኔ አላወርድም ግቢና አውርጂ ብዬ የፎታ ፖሊሶች ናቸው የመጡት የነበሩት። በሩን ከፍቼ ላስገባቸው ስል እንዳጋጣሚ የሆነ ችግር ከኋላ መጣባቸውና
ትተውኝ እኔን ወደሚሄዱበት ሄዱ። ምክንያቱም ያቺ ሰዓት መሆን ስላለባት ያቺ ባንዲራ የእግዚአብሔር ትእዛዝ ስለሆነ መውለብለብ ነበረበት። ከዛ በኋላ ሰኔ 22 ስራዬን ቀጠልኩ ማለት ነው። ሰኔ 22 ላይ ደግሞ እንደገና 2008 ላይ የነበረውን ሁለተኛ ዓመቴን በማክበር ደግሞ በሱ ቪዲዮ እንደገና ለቃለሁኝ። ይሄ ሁሉ የእግዚአብሔር እውነት ኢትዮጵያ ላይ ምን ያህል ፍቅር እንዳለው እውነት እግዚአብሔር የጥንት የአባቶቻችን የጾም የጸሎትን የምስጋናቸውን የስግደታቸውን ቅጠል እየበሉ በየዋሻው እያለቀሱ ያንን ሁሉ ቆጥሮልን ለትውልድ የሚሆነውን በረከት ይችን ሀገር አልተዋትም ብሎ ያደረገው ነው። በአንድ በተራ ሴት በተማሪያም መጥቶ ማለት ነው። እንግዲህ እግዚአብሔር አሁንም እስከ መጨረሻው ድረስ እኔንም ጽናቱን ይስጠኝ። ብዙ አይነት ፈተና አለ። ይሄም ፈተና ያለው በዚሁ በምእመናኖች በክርስቲያን በምንባለው ነው ይሄ ፈተና ያለውና ለሁሉም ደግሞ በሚረዱበት ቋንቋና በሚገባቸው አንደበት እግዚአብሔር በህሊናቸው ላይ ያፍስስ በየአእምሯቸው ላይ ያፍስስላቸው። የያዝኩት አምላክ ረቂቅ አምላክ ነው። የያዝኩት አምላክ ድንቅ አምላክ ነው። እነ ሙሴን ትእዛዝ የሰጠ አምላክ እና አብርሃምን እርስንቱን የእስራኤል አምላክ ተቆጥሮ የማያልቀው ስንት ጥበብን ያፈሰሰላቸውን አምላክ ዛሬ በዚች ዓለም ላይ ቆሞ ይህን ስራ ሲያሰራኝ እጅግ ለኔ ከአይምሮ በላይ ነው። ዛሬ ደግሞ ሁለተኛ ዓመቴን እያከበርኩኝ ይገኛለሁ። አሁንም በኢትዮጵያ ላይ ነኝ ያለው። አንዳንድ ሰው አረ ኢትዮጵያ ልትወራች ልቺ እንደ ሁሉ ጊዜ ቆርቆር ያለው ራሷ ነገር እየጨማመረች ነው ተብያለሁ። በጭራሽ አይደለም። ኢትዮጵያ ላይ ነኝ ያለሁት እኔ ኢትዮጵያ ሀገር ውስጥ እንግዲህ እንዳያችሁት ቀደም ቪዲዮ ላይ በዚሁ በቤተክርስቲያናችን ህፃኑ ቄርቆስ ቤተክርስቲያን ላይ ሆነን ጧፍ አብርተን በምስጋና እዛ ያሉት አባቶቻችንንም ቡራኬ መጨረሻ ላይ አንድ አባትን አግኝተውን ባርከውን በሳቸው ሰላም ለኪ ደግመውልን ወተናል። ቡራኬያችን አግኝተን ማለት ነው። ይሄ ሁሉ እንግዲህ እግዚአብሔር ሰዓቱን ጊዜውን ሁሉንም ሲያመቻችልን ማለት ነው። እና ሰኔ 15 የሆነው የመጀመሪያ ቪዲዮ ነው ማለት ነው። እንዳልኳችሁ የኛ ቪዲዮ ተለቆ አያውቅም። በእኛ ቪዲዮ ተለቆ አያውቅም። ያ በዛ ሰዓት የነበሩ ሰዎች የለቀቁት ነው። ይሄም የተደረገብኝ አንዱ ምክንያት ምንድን ነበረ? እኔን በፖሊስ ለማስያዝ ነበር። በአመቱ ነው ይሄን ቪዲዮ የለቀቁት። ሲጀመር ይሄንን በፖሊስ ለማስያዝ እና እንደዚህ እኮ አድርጋለች እንዴት መንግስት ዝም አላት ብለው በቂመኝነት ነበር ቪዲዮ የተለቀቀው። ማንም ይሄን ግን ህዝብ የሚያውቀው ነገር የለም። እኔን ለማስያዝ እና እኔን ፍርድ ቤት ለመውሰድ የተደረገ ነገር ነው። ሞክረዋል። 2009 ላይ ነበረ ሞክረዋል። በዚህም ፍርድ ቤት ቀርቤ ያለሁኝ እውነት ነው። ግን 2008 ላይ ተጠይቄበት ስላለፍኩኝ ለዳኛውም ያልኩትም ነገር ቢሆን ተጠይቄ ያለፍኩበት ነገር ነው። እንደገና ለምንድን ነው የምጠየቀው ብዬ ነው ያልኩት። ይሄንን ሁሉ ሙሉ በሙሉ አድርጎ የሚያቆመኝ የእግዚአብሔር ኃይል ነው። ፖሊሶቹም የውሸት መረጃዎችን ሰብስበው ያልሆነ ነገር እየደበላለቁ ነበር ሲያወሩ የነበሩት። ይሄንን ቪዲዮም የለቀቁትን ሰዎች መጀመሪያ በቀናነት እንዳልሆነ ነው የምነግራችሁ ማለት ነው። ቁጥር 1 እና ቁጥር 2 ግን ወላዲት አምላክ ምን አለች? ከተማሪያን ቁጥር 3 ቪዲዮ ትለቂያለሽ ብላ ምክንያቱም በጭራሽ እኔ ሚዲያ ላይ ለመውጣት ድረገጾች ላይ ለመውጣት ምንም አይነት ፕሮግራም አልነበረኝም። እነዚህ ሰዎች ግን የሚያደርጉት ነገር እጅግ በጣም አስቀያሚና እግዚአብሔርን አሳፋሪ ነገር ስለሆነ እነዚህ ሰዎች ከስራቸው ከሚሰሩት ስህተት ለመቆጠብ እኔ ደግሞ ሙሉ ኮንፊደንስ በራሴ ተማምኜ በገሃድ ወጥቼ እንደምናገር ማንንም አልፈራም። ማንንም የሚያስፈራ ነገር የለም። መፍራት ያለብን እግዚአብሔርን ነው። መፍራት ያለብን የእግዚአብሔርን ቃል ነው፣ የእግዚአብሔርን ትእዛዝ ነው። እንደተባልኩትም እንደተማርኩትም ከእግዚአብሔር ማለት ነውና ይሄ ነበረ ድርጊቱ ማለት ነውና በትንሹ ፎቶግራፍም እያደረግን እንለቅላችኋለን እናሳያችኋለን ማለት ነው። በዛም ሰዓት ላይ የተገኙ ምዕመን አሁንም ከኛ ጋራ ጧፍ አብረው ሲያከብሩ የነበሩም አሉ። በዚህ መሀል ብዙዎች ግን ያው የሉም። ምክንያቱም ሰኔ 22 2008 ላይ በዓሉን ካከበርኩኝ በኋላ ቤቱ በብዙ እጅግ በጣም ብዙ በሆኑ ፖሊሶች ቤቱ ይጠበቅ ነበረ። ቤቱም በወራራ ላይ ነበረ። ምክንያቱም ምንድነው እቺ ሴት የምታካሂደው ፖለቲካ ነው የምታካሂደው ተብዬ ነበረ የተባለው። የሚደንቅ ነው። ማሊያችን ከናቴራችን የሚለበሰው የነበረ የኢትዮጵያ ካርታ የኢትዮጵያ ካርታ የኢትዮጵያ ሰንደቅ ዓላማና መስቀል ተደርጎ ዘኢትዮጵያ ነው የሚለው እና ጥቅስ ነው የመጽሐፍ ቅዱስ ጥቅሶች ነበር። ላንቺ የማይገዛ ህዝብና መንግስት ይጠፋሉ የሚለው ሁሉ እዚህ ላይ እንደነበረ የእመቤታችን ስዕለ ማርያም ሁሉ እዚሁ ላይ እና ካናቴራዎች ተለብሰዋል። እንደገና ደግሞ ላንቺ የማይገዙ ህዝብና መንግስት
ይጠፋሉ የሚለው እዚህ ጋር ተደርጓል። የእመቤታችን ስዕለ ማርያም ከኢትዮጵያ ባንዲራ ጋር እዚህ ጋር ነበረ ማለት ነው። ያንን ይዤ ነው ወጥቼ የተገኘሁትና ያው በ22 ደግሞ ይበልጥ ዘርዝሬ የሆነውን ነገር እናገራለሁ ማለት ነው። እጅግ ያሳዝናል። እኔ ግን ይዤ የተገኘሁት ወላዲተ አምላክን ነው። ባንዲራውንም እያውለበለኩ ነው የተገኘሁት። በመኪናም ነው ወጥቼም የወሰነ መንገድ ድረስ በእግሬ ነው ሄድኩት። ከዛም በመኪና ነው ይሄ ለማምለጥ የሞከርኩት ማለት ፖሊሶቹ እንዲያስቆሙኝ ስላልፈለኩኝ ቀጥታ የተባልኩትን አምላክ ያዘዘኝን ትእዛዝ መፈጸም አለብኝ በማለት ነበር የተጓዝኩት። ግን እዚህ ጋር ገና እንዳለሁኝ ሰዓት ያለቀብሽ ነው እያለችኝ ነበርና ወዲያውኑ ደግሞ ፕሮግራሟን እንደቀየረችብኝ ማለት ነው። ለምን ብዙ ሰዎች ወደ ኋላ እኔን በጥያቄ እየጠየቁኝ ወደ ኋላ ሰዓቴን ለመግደል ብዙ ነገር ሲደረግ ነበረ። በዚህ በ22 ማለት ነው። ያን ሁሉ አልፌ ነው ዛሬ ሁለተኛ ዓመቴን የምቀብረው። ያን እንዳልኳችሁ ያለፈው ዓመት አንደኛ ዓመቴን አክብሬያለሁ። ሁለተኛ ዓመቴንም ይኸው የ15ን ዛሬ አከብራለሁ። ኮከቡ ተቃጥሏል። እንግዲህ አሁንም ደግሞ በእያንዳንዳችን አእምሮና ልቦና ደግሞ ያለውን ሰይጣን ለሱ እንድንገዛ ያደረገንን ኃይል ከእያንዳንዳችን አእምሮና ልቦና የምናወጣው በጾም፣ በጸሎት፣ በስግደት፣ በንስሐ በመመላለስ ነው። ኢትዮጵያ በሰው ነፃ አትወጣም። መቼም በሰው ነፃ አትወጣም በእግዚአብሔር እንጂ። ብዙዎቻችሁ ሰውን ትከተላላችሁ። ሰው በሰው የሚመካ የተረገመ ነው፣ የሚመካ በእግዚአብሔር ይመካ ይላል ቃሉ። ሰው አብይን አይደለም እንትን ማለት ያለበት ምንድነው እንደውም እንደ መልአክ የሚያዩትም አሉ። አረ የኢትዮጵያ ሕዝብ ልብ በሉ፣ ገና ነው። አረ የትኛው ጥሩነታችን የትኛው ጥሩ ነገር አድርገን ነው ጥሩ ነገር የሚመጣልን? ገና አለን። ገና ማልቀስ አለብን በንስሐ። ብዙዎቻችን በሱባኤ ማልቀስ ያለብን ህዝቦች አለን። ገና መንግስት ብቻ አይደለም ተጠያቂ ብላለች መብርሃን ለሀገሪቷ መውደም፣ ህዝብ ሁሉ ተጠያቂ ያለብን። እኛ መደገፍ ያለብን የአብርሃም አምላክን ነው፣ የሱን አገልጋዮችን ነው መደገፍ ያለባችሁ። እኔ አሁን እዚህ ጋር ስለ አብይ አህመድ የሚደረገው ነገር ነገ የሚከበር በዓል አለ። በርግጥ እሱን አይደለም ማክበር ያለባችሁ፣ እሱን አይደለም መደገፍ ያለባችሁ። መደገፍ ያለባችሁ የእግዚአብሔርን ቃል ነው መደገፍ ያለበት። ኢትዮጵያ ህዝብ ምን ሆኗል? ወዴት ነው የምናመራው ያለ ነው? ከስተት አንማርም ወይ? እግዚአብሔርን የያዘ የማያፍር ህዝብ የለም። እሱ ነገ ቢወድቅ ሁላችሁም ልትወድቁ ነው አንድ ላይ። እሱ ቢሳሳት ሁላችሁ ልትሳሳቱ ነው። እሱንም የሚረዳ አምላክ፣ እሱንም የሚቆጣጠር አምላክ፣ እሱንም ከጥፋት የሚይዘው አምላክ፣ እሱንም በቃ የሚለው አምላክ የአብርሃም የይስሐቅ የያዕቆብ አምላክ የድንግል ማርያም ልጅ ነው። ዛሬ ምን እየተካሄደ እንደሆነ ሁላችሁም ስሜታዊ መሆን የለብንም፣ በስሜት መራመድ የለብንም፣ በእግዚአብሔር ቃል እንጂ። የእግዚአብሔር ቃል አጽናኝ ነው። የእግዚአብሔር ቃል ተስፋ አለው። የእግዚአብሔር ቃል ሁልጊዜም ቃሉን ይፈጽማል አምላክ። እኛ ትዕግስተኛ እስከሆንን ድረስ ይደረጋል። ግን የትኛው ንጽህናችን ነው እንደ ትልቅ አድርገን የምንቆጥረው? እንንበርከክ፣ እንሰበር። እያንዳንዳችን እኮ የሰራነው በደል እኮ አለ። ዛሬ ሙስናውን የሚያስፋፋ ነው እኮ ህዝብ የለንም። በዛ መሃል መንግስት ብቻ ነው ይሄ ነገር ያደረገው። የመንግስት ባለስልጣን ብቻ ነው። ዛሬ ክስ እንዲኖር ፈልገናል። መንግስት እንዲከሰስ፣ ባለስልጣኖች እንዲከሰስ ትፈልጋላችሁ። እስከ መቼ ድረስ ነው እየተካሰስን እኛ የምንኖረው? አሁንም ይሄ መንግስት ይመጣውን ፍርድ ላይ ያስቀምጥልን? የለም። የእስራኤል አምላክ አንተ ፍረድ ብላችሁ ለምን አናለቅስም? ለምን የክርስትና ህይወት እያንዳንዳችን አይኖርልንም? ለምን በእግዚአብሔር ህዝብ አይተማመንም? እግዚአብሔርን ለምን እንረሳዋለን? እግዚአብሔር አደርጋለሁ ካለ ያደርጋል፣ አይሆንም ካለ አይሆንም። የሚዘገይበትን ምክንያት አለው። ለሁሉ ነገር ምክንያት አለው። ለምን እንቸኩላለን? ለምን አንረጋጋም? ስሜታዊ ነን። ስሜታዊ መሆን የለብንም። ራሳችንን አረጋግተን በጸሎት ለምን አንጓዝም? እየጠየቅን የአብርሃም አምላክን እውነት ላንተ ይመቻል ይሄ መንግስት ብላችሁ ለምን አትጠይቁም እያለች ነው ወላዲተ አምላክ። እውነት ያንተን መንገድ እያየ ነው ወይ የሚሄደው ብላችሁ ለምን አትሉ? እንደዚህ ያደረገ ያለ እሱ አላደረገም። የሚያረግ እግዚአብሔር ስለፈቀደና ስላዘዘ ነው። እግዚአብሔር በዚህ ምድር ላይ በዓለም ላይ መንግስታቶች የሚመጡበት በዳዮቹም ይሁን ጥሩ የሚያውቁት እግዚአብሔር ሲፈቅድ ነው። እንደዚህ አይነት አረመኔ መንግስትም የነበረንም አሁንም አረመኔ መንግስት ነው ያለው። የሚነሳው በጸሎት ነው። አብይ አያስነሳውም። አብይ አይችለውም። የሚችለው የእግዚአብሔር ኃይል ብቻ፣ የመንፈስ ቅዱስ ኃይል ብቻ ነው የሚችለው።
ምን ያህል ስር እንደሰደደ የምታውቁት ነገር የለም እናንተ። ነጮች ምን አይነት ቦታ እንደያዙ የምታውቁት ነገር የለም። ከላይ ብቻ። ስለዚህ እጅ አንጠቋቀም። ራሳችን መጀመሪያ ማንን እከሌ ፍርድ ላይ ይቁም እከሌ ፍርድ ላይ ይቁም ከማለታችን በፊት እኛ ያንን ሰው ፍርድ ስናቆም ከዛ ደግሞ ይመጣብናል ከሰማይ አምላካችን እግዚአብሔር ሆይ አንተ ፍርድህን ፍረድ ብላችሁ አልቅሱ። አብይ ፍረድ እንዳትሉት። አብይ መፍረድ አይችልም። በስጋ እንደኔና እንደናንተ ይቆማል። ምናልባት ስልጣን ይዟል ብላችሁ ይሆናል የምትናገሩት። ስልጣንም የእግዚአብሔር ነው። መውሰድም የሚችለው እሱ ነው። ብዙ የአገልግሎት ጊዜ የለውም ተብሏል። ለምንድን ነው የተባለው? ለምን አንጸልይም? ለምን አንሰግድም? እንዴ እስቲ ዛሬ አሁን ነገ ልትወጡ የተዘጋጃችሁ ሰው ምን ያህል ንጹህ ናችሁ የምትወጡት? ሙስና ውስጥ የላችሁም እናንተ? ሌብነት ውስጥ የላችሁም እዛ ውስጥ? ጥሩ ብቻ ነን የምንወጣው እዛ ሰልፍ ውስጥ? ጸልያችሁ ነው የወጣችሁት? ፈቅደሃል ወይ አምላክ እስራኤል ከዚህ ሰው ጎን እንድንሆን ፈቅደሃል ወይ ብላችሁታል? ኢትዮጵያ የምትታወቀው እኮ በጸሎቷ ነው፣ በቤተ ክርስቲያኖቿ ነው። የነ ተክለ ሃይማኖት ጸሎት እኮ ነው ኢትዮጵያን ያቆማት። እነ ተክለ ሃይማኖትን እኮ ነው እኛ መደገፍ ያለብን። እነሱን ከደገፍን የሚመጣ ክፉ ነገር ሁሉ ይከሽፋል። ክፉ ያሰበ ሁሉ ዓላማ ሁሉ ይበተናል። ሰውን አይደለም እኛ መደገፍ ያለብን፣ ሰውን አይደለም መከተል ያለብን እኛ እግዚአብሔርን የተከተለ አይወድቅ፣ ቢወድቅም ይነሳል። እግዚአብሔር ሁሌም ያነሳል የሰው ልጆች። እግዚአብሔር ቃሉ ተስፋ አለው። ሰው ልጅ የተናገረውን የማይፈጽም ብዙ አለ። ምን እንደሚሆን አታውቁም ያላችሁት። መለስ ዜናዊ አንድ ሰሞን ህዝብ ሁሉ እየወጣ ነበር እልል እያልክ የምትከተል የነበርከው። መንግስቱንም ኃይለ ማርያምንም እንደዚህ ነበር፣ ኃይለ ሥላሴንም እንደዚህ ነበር። ለምን ህዝብ ከትውልድ አይማርም? ለምን መንበርከክን አናውቅም? ልጆቻችን ምንድነው የምናስተምራቸው? ምን አይነት ትውልድ ነው የምናስረው? የኛ ልጆች ምንድነው የሚያውቁት? አብይና አብይ በዓል ያከብራልና ና ብለን ቲሸርት አልብሰን ልጆቻችን ዘንድ እንወጣ ነው? ህዝበ ክርስቲያን በተለይ የተዋህዶ ልጆች ቀጥ አርጋችሁ አስቡ። የተዋህዶ ልጆች ቀጥ ብላችሁ እውነትን እግዚአብሔርን ሲጥሩት ፈቅደሃል ወይ በዚህ ቦታ ላይ እንድንገኝ ይበሉት። መደገፍ ማለት ምን ማለት ነው? ማን ነው አብይ አህመድ? ማን ውስጡ ገናውን ታውቁታላችሁ? ገና ከላይ ያለውን አይታችሁ ነው? እውነት ጥሩ ነገር ሰርቷል ብላችሁ የምትሉ ከሆነ ተንበርከኩና እግዚአብሔር ሆይ እኛ የምናየው የሱን ጥሩ ነገር ነው፣ አንተ ደግሞ የምታየው ረቂቅ ነው። የእስራኤል አምላክ አንድ ነገር አድርግ ፍጠር ብላችሁ አልቅሱ። ይሄ ነው መሆን ያለበት። በስሜት መጓዝ የለብንም። እኔ ማን ወደደኝ ማን ጠላኝ እኔ ጉዳይ አይደለም። የአብርሃም አምላክ ብቻ ይወደደኝ። ጠቅላላ 100 የኢትዮጵያ ሚሊዮን ህዝብ ትጠላኝ ደንታ የለኝም። እኔ ተማሪያም እኔ ዛሬ ቆምኩት እኔም ባል ያከበርኩት ለአብርሃም አምላክ ነው። እኔ የምደግፈው መላእክት ያለ ማቋረጥ እግዚአብሔርን የሚያመሰግኑ ቅዱሳን አባቶችን እነሱን ነው የምደግፈው። የነሱ ጸሎት ነው ኢትዮጵያን ያቆማት። የነሱ ኃይል ነው እግዚአብሔርን ያቆማት፣ የእግዚአብሔርን አገር ያቆማት። እግዚአብሔር ያለው ቅዱስ ቅዱስ እያሉ ይሰግዱለታል። እነሱን ነው የነሱ ነው አሪያ መሆን ያለብን እኛ። ለአብይ አህመድ ጸልዩለት እንዴ! ወዴት ነው ኢትዮጵያ ህዝብ የምትጓዘው? ስንት አባቶች በተለይ የተዋህዶ ልጆች ነው የምናገረው እኔ። አረ ቆም ብለን እናስብ። እኛ እንደ አሕዛብ መሆን የለብንም። በስሜት መጓዝ የለብንም። ክርስቲያን በጸሎት ነው የሚራመደው፣ በጸሎት ነው የሚጓዘው መንገዱ። እውነት ይሄን ነገር በዓል ማን ነው ሲያቀናቸው? ምን አይነት ቅንጅት ነው ይሄ የተደረገው ዝግጅት? መደገፍ በጸሎት ነው የማውቀው እኔ መደገፍ ወይ እንትና ደግፋለሁ እያልኩኝ ከኋላ የተመረበ ባንድ ላይ ያውለበለኩ አይደለም ከኋላ የሚሄደው፣ ወይ እሱን ቲሸርት ለብሼ አይደለም የሚሄደው። ጸሎት ይዤ ነው። አምላኬ ሆይ ላንተ ይመቻል ወይ በሉት። ይሄ መንግስት ላንተ ይመች። እስከ ዛሬ ድረስ እዚህ ምድር ላይ የሚመጡ መንግስት በሙሉ ለእግዚአብሔር የሚመቹ አይደለም። ለራሳቸው ጥቅም፣ ለራሳቸው ምቾት፣ ለራሳቸው ዓላማ የሚያደርጉት ድርጊት አለ። እኔ ደግሞ እግዚአብሔር በሰጠኝ ጸጋ ይሄንን ነገር ነው የማየው። ዓላማቸው ምንድነው ነው የኔ ጥያቄ ከእግዚአብሔር ጋር። ኢትዮጵያ መሰረቷ ክርስቶስ ነው። ኢትዮጵያ በተዋህዶም የተመሰረተች ናት። በጸሎት መቆም ያለባት ሀገር ናት። ዛሬ የተደረማመሰችው
ህዝብ እግዚኦ ብለን በጸሎት ልናሸንፈው ነው እንጂ የምንችለው ብለን ወተን አይደለም፣ በጭራሽ አይደለም። እግዚአብሔርን ቃሉን እንደግፈው፣ እንፈጽመው፣ እንንበርከክለት። ሐዋርያቶችን እግዚአብሔር ስንት አስተምሮ በዓለም ዳርቻ በትኖ በየቋንቋው አስተምሯል። ያንን ቃል ለምን አንማማርም? የሚያደርግበት ምክንያት አለው። አብይ አህመድ ይሄን የሚያደርግበት ምክንያት አለው። እንዴ ስንት ተማራችሁ የተባላችሁ ሰዎች እንዴት ነው ነገር? ትምህርታችሁ እስከ ድረስ ነው? እዚህ ጋር አብይን ተቃዋሚ ነሽ ወይ? አብይን ፈላጊ ነሽ? እኔ አብይን ተቃዋሚ አይደለም፣ ፈላጊም አይደለም። እኔ ሰው ፈላጊ አይደለም። እኔ ክርስቶስን ስለ ክርስቶስ የሚሰብከኝ፣ ስለ እግዚአብሔር ቃል የሚያስተምረኝ፣ ስለ ወላዲተ አምላክ ምልጃዋን የሚያስተምረኝ፣ ስለ ቅዱሳን አባቶችን በረከት ይሄ አለ እፈሺ የሚለኝን ነው የምፈልገው። ሰው ተስፋው በጣም የሚያሳዝን ነው። በቃ መጨረሻ ምንድነው? ምን ሆነው? እኛ ኢትዮጵያውያን ስሜታዊ ናችሁ ሁላችሁም። ማን ነው የሚነቀው? ማን ነው ከተኛበት የሚባንነው? ህዝብ እግዚኦ ብለን እናልቅስ ወደ እግዚአብሔር። የትኛው ንጽህናችን ነው ጥሩ ነገር የሚያመጣልን? እናት እናልቅስ፣ አባት አልቅስ፣ እግዚኦ ብለን እንስገድ። ጾም ወቅቱ የጾም ወቅት ነው። ጸሎታችን እግዚአብሔር ይሰማል። ይቅር በለን ጌታ ሆይ በሉት። ይሄ ሁሉ ተአምር እኮ የሆነብን በአገራችን እንድድብልቅልቃችን የጠፋው እኮ የኛም ክፋት ስላለበት ነው። መንግስት እኮ ብቻውን ነገር ይሄን ነገር ውድቀት እኮ አላመጣም። ይሄን መንግስት ብቻውን ውድቀት አላመጣም። እያንዳንዳችሁ ተሳትፏላችሁ። 100 ብርም ሲሰጥ ተስማምተክ፣ ሊስትሮም ተስማምተ፣ የቤት ሰራተኛውም ተስማምታ፣ የመንግስት ሰራተኛውም ተስማምተ፣ ነጋዴውም ተስማምተ አገሪቷ እንደዚህ ሆነችው እንጂ ኢህአዴግና ማን ነው የምትሏቸው ናቸው እንዴ? እነሱ ብቻ ናቸው ተጠያቂ። እመብርሃን የምትለው ህዝብ ሁሉ ተጠያቂ ነው። የሰው ዘር በሙሉ ተጠያቂ ነው ብላለች። በቤተ ክርስቲያን አባቶች ተጠያቂነት አለባችሁ። ዲያቆናት፣ መዘምራን ተጠያቂነት አለባችሁ። መምህራን ተብላችሁ የተባሉ ተጠያቂነት አለባችሁ ለዚች ሀገር ውድቀት። እንዴ እነዚህ ብቻ ነው ዛሬ ፍርድ ላይ የሚቀጡ። በስጋ እነሱ ፍርድ ላይ ልታቀሟቸው ትችላላችሁ። እውነት ነው። በሰማይ ግን የሚጠብቀን ፍርድ አለ። እግዚኦ ብለን ፍርዱን ለእግዚአብሔር እንተውለት። የተለያየ መልእክት ይመጣል፣ የተለያየ አነጋገር ይመጣል። እኔ ስለ አብይ አህመድ መስማት ማወቅም አልፈልግም። እኔ ማወቅ የምፈልገው እኔ በመንፈሳዊ ህይወት ነው የምኖረው። እኔ ተማሪም በመንፈሳዊ ህይወት ነው የምኖረው። ስጋዬ በዓለም ይሁን እንጂ አእምሮዬ ውስጤ በመንፈሳዊ ነው። ይሄ የእግዚአብሔር ኃይል ወስዶኝ እንደ አቅሜ የምመክረውን ተናገር የምባለውን እናገራለሁ። የሚሰማ ይሰማል፣ የሚያስተውል ያስተውላል። ይሄን ሁሉ አመት የት ሄደን? 27 አመትማ ቁጭ ብሎ ነበር። ሲጠፋ እሱም ተጠያቂ እኮ ነው። እሱም ፍርድ ላይ የሚቀርብ እኮ ነው። ፍርድ ይቅረብ ከተባለ እሱም ፍርድ ላይ መቅረብ አለበት። ሲታሰሩም እኮ እሱም እዛ አባል ነው። የኢህአዴግ አባል ነኝ እኮ ብሏል። እሱም እኮ ተጠያቂ ነው። እንፍረድ ካለን እኮ እንደዛ እኮ ነው የሚሆነው። እሱም ፍርድ ላይ ሊቀርብ ነው። አብይ አህመድም ራሱ ፍርድ ላይ ይቀርባል። ምክንያቱም 27 አመት እዛ ቁጭ ብሎ ነበር። ለአገሪቷ ውድቀት፣ ለአገሪቷ ውድመት ለተባለው ነገር እሱንም ያስጠይቀዋል። ስለዚህ እግዚአብሔርን እንለምን፣ ይቅርታ እንጠይቅ፣ እርስ በርስ ሰላምን እንፍጠር። ያ ነው መሆን ያለበት። እንትናን መደገፍ አያስፈልግም። ቤተክርስቲያን ራሱ ቄስ እንትና ያስተምራሉ እዛ እንሂድ ብለን የምንለው መምህር እንትና እዚህ ያስተምራልና ተከታኛ ሰውን መከተል የለብን። ሰው ተከትለን ይሄው ሁላችንም አልቀናል። ይሄው በዘር ተከፋፍለናል። ያን እንዴ በዘር የተከፋፈልነውን እንዴት ነው የምንመልሰው? አብይ አህመድ በጭራሽ አይመልሰው፣ በጭራሽ አይመልሰው። እያንዳንዳችን ልባችን ለእግዚአብሔር ካልተሰበረ አይመለስም። ገና ኢትዮጵያ ላይ የሚመጡ አሉ። በጣም የሚደንቅ አለ። ብዙዎቻችሁ ግን የምትሰናክሉ አላችሁ ተብለናል። ብዙዎቻችን እንሰናከላለን። ምክንያቱም በሰው ተስፋ ስለምናደርግ ያንተ ነው ወይ በሉት። እግዚአብሔር ሆይ ይሄ ላንተ ያንተን መንገድ ይዞ ይጓዛል ወይ? አንተን ያንተን ፍቃድ ይፈጽማል ወይ በሉት። መብርሃን እውነት ትእዛዝሽን ይፈጽማል ወይ? እውነትም በምልጃሽ ውስጥ ነው ወይ ያለው በሏት። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በዚች ሀገር ላይ ከሌለች ኢትዮጵያ አትኖርም። በቃ መሰረቷ ክርስቶስ ነው። የእመቤታችን አስራት ሀገር ናት። ኢትዮጵያ ሀገረ እግዚአብሔር ናት። ኢትዮጵያ ሀገረ እግዚአብሔር ናት። ኢትዮጵያ በጸሎት ነው መኖር ያለብን እኛ የኢትዮጵያን ሕዝቦች።
በዓለም አይደለም የኛ ኑሮ። እንደ ዓለማዎች እየኖሩን የተደበላለቅን ስልጣኔ እያልን ነው የወደቅነው። ምክንያቱም መስመራችሁ ውስጥ አሁን አልገባችሁም። መስመር ውስጥ እንግባ፣ ወደ ጸሎት እንግባ። ልጆቻችን የምናወርሳቸው ነገር ቢኖር ጾም፣ ጸሎት፣ ስግደት ከእግዚአብሔር ጋር እንደሚገናኙ ልጆች ወደ እኔ መጡ ዘንድ አትከልክሏቸው አለ። ምን ማድረግ ነው? ወደ መንፈሳዊ ሞታ ማምጣት ነው ልጆቻችንን። ችግር ሲደርስብን ብቻ ስለት ገብተን መሳልና መጠየቅ ነው እግዚአብሔርን። ኧረ የለም። ዛሬ በየአዳራሹ ሰው ለመዳን እያለቀ አይደለም? ያንንስ ማን ነው የሚያቆመው? ያንንስ ድነት ማን ነው የሚሰጠን? አእምሮውን ስቶ በየመንገዱ ላይ የወደቀውስ ማን ነው? እየተራበ በቤቱ የሚበላው የሚጠጣ ያጣ፣ እናት አባት ወገን ዘመድ የሌለው በጉዲፈቻ ከኢትዮጵያ እየወጡ ወደ ስደት ዓለም የሚሄዱት እነዚህ ህፃናቶች ማን ነው የሚሰበስበው? የማን ኃይል ነው የሚሰበስበው? ጸሎት ነው የሚሰበስበው። እግዚኦ ብለን በማለት ነው የሚሰበስበው። ስለዚህ የኢትዮጵያን ህዝብ እኔ ደስታ ብላችሁ ወይ ድጋፍ ብላችሁ ልትሉት ነገር ራሳችሁ ቆም ብላችሁ ልታጤኑትና ልታስቡት ያንተ ክብር ይታይ በሉት። መቼ ነው እኛስ በአንድነት ወጥተን ለአምላካችን ነው የምስጋና ነው ብለን እኔ ይሄው 3ኛ ዓመቴን አሁን 2011 ላይ ይዛለሁ የምስጋና ቀንን ሳከብር መስከረም 10 11 12 ይሄው 2007 ላይ ነው በጸሎት የጠየቅኩት። እመቤታችን ምን ትፈልጊያለሽ ለተማሪያም ስለኝ ልጅሽን ማመሰግንበት የምስጋና ቀን። ምስጋና ለእግዚአብሔር ያስፈልገዋል። ሁሌ አርግልን፣ ሁሌ ጎደለብን፣ ሁሌ የለንም ነው። እውነት ነገ ኪዳነ ምሕረት ናት። ህዝብ መገኘት ያለበት የተዋሕዶ ልጆች ኪዳነ ምሕረት በር ላይ ነው። አማኑኤል በር ላይ ነው። እኛ መደገፍ ያለብን በጾም በጸሎት በስግደት እያለቀሱ ስላሉ አባቶቻችን ስለ ሀገር ስለነሱ ነው። የምስጋና ቀንም ያልኩት እውነት እነዚህ አባቶች ጸልየው ለምነው እችን ሀገር ያቆሙልን እግዚአብሔርን ደግሞ ባለን አቅማችን ደግሞ እኛ እሱን የምናመሰግንበት የምስጋና ቀን መስከረም 10 11 12 2007 ላይ ነው በጸሎት የጠየቅኩት። 2008 ኢትዮጵያ ላይ አክብሬያለሁ። 2009 አክብሬያለሁ። 2010 አክብሬያለሁ። ይሄን በቪዲዮ አለቀኩት። 2011 አከብራለሁ እንደዚሁ የምስጋና ቀን። ምክንያቱም እግዚአብሔር ሊመሰገን ይገባዋል። እኔን በስጋ በራሴ በስጋ ሳስበው ሊደረግ የማይቻል ነገር ነው በኢትዮጵያ ላይ ቆሜ ያስደረገኝ። አትፍሪ አይዞሽ ነው ያለሁልሽ እያለችኝ ወላዲተ አምላክ እያጽናናችኝ ነው። ለእግዚአብሔር ምንም የሚሳነው የለም። አንታወር የተዋሕዶ ልጆች ስሜታዊ አንሁን፣ እናስተውል። ኢትዮጵያ ሀገር እግዚአብሔር መሆኗን አንርሳ። እንደ ጥቅሱም እንደተጻፈው አንቺ የማይገዙ ህዝብና መንግስት ይጠፋሉ የሚለው እውነት ነው። ይሄንን በአደባባይ ነው ይዤ የወጣሁት። አስታውሳለሁ ፖሊሶች ሲጠይቁ ትንቢተ ኢሳይያስ ላይ ነው ያለው መጽሐፍ ቅዱስ ላይ እንዴት አንቺ የማይገዛ ህዝብና መንግስት ይጠፋሉ? ይሄ እኮ ለኢትዮጵያ አይደለም ነው ያለችኝ አንዷ ፖሊስ። ለማን ነው ስላት ለእስራኤል ህዝብ ነው አለች። እንግዲህ ይሄንን ጥቅስ ይዘሽ ውጪ ነው ያለችኝ። ወጥቻለሁ። አሁንም እግዚአብሔር ኢትዮጵያ ህዝብ ልናመሰግነው፣ ይቅርታ ልናገኝ፣ ምሕረትን እንዲያደርግልን፣ በመልጃዋ እንድንታቀፍ፣ የመላእክት ተራዲነት እንዳይጓደልብን፣ የጥንት አባቶቻችን የጾም የጸሎትን ኃይል ብርታት እንዳይጓደልብን፣ የሐዋርያት ስብከት በአእምሮአችን እንደ ዝናብ እንዲፈስብን፣ ይህንን የክርስትና የተዋሕዶ ሃይማኖታችንን ስሜታዊ ሆነን ሳይሆን በእግዚአብሔር ፍቅር በጾም በጸሎት በስግደት እየተጓዝን እውነተኛውን መንገድ የምንመራበትን እግዚአብሔር አምላክ ለሁላችን ልቦና ይግለጽልን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዛሬ እንግዲህ እንዳልኳችሁ ሰኔ 15 2010 ነው። ሁለተኛ ዓመታችን ነው። ክብሩ ይስፋ። ገና ብዙ ይከበራል። የምስጋና ቀን ነው ያልኩት። ተበይም ብላ ያለችኝ። ጸጥ ብላችሁ ጧፋችሁን አብሩ፣ እልል በሉ። እልል ብለናል። ምክንያት አለው ይሄ ተባለበት። ይሄ ምክንያት አለ። ኢትዮጵያ ካለፉትም ዘመናት ስቆጥር እግዚአብሔር በተለያየ መንገድ ህዝቡን እያስነሳ ከህዝብ መሃል የራሱ ልጆች እያስነሳ ህዝቦቹ እንዲነቁ ያደርጋል ያለ ከትውልድ ሁሉ ማን አስተዋለ? እግዚአብሔር አምላክ
ከሁላችን ጋር ይሁን። ማስተዋልና ጥበብን ያድለን። የልዑል እግዚአብሔር ስም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አምላካችን ይክበር ጉልበታችን ብዝን ፈተናው ቢበዛ ኃይላችን ጌታ ነው የዓለሙ ቤዛ። አፍሮ ተመልሷል።